ነሽ ሄርሜላ? ደህና ነኝ። What are you doing here? I changed my school and come here. Are you serious? Yeah, I'm serious. I'm happy for you. Thank you. I have to go. Wait. ምን ነበር ይኔት? ምን ነበር? ስታይ ለምን ደነገጥሽ? እንዴ ሽጉጡ ትዝ ብሎኝ ነው። ግን እርግጠኛ ነሽ? እኔን እዚህ በማየትሽ ደስተኛ ነሽ? ያ ሹር በጣም ከሆነ ጥሩ። ለምን ስትያክፍነሽ? እኔ 12 ያክፍልኝ። አንቺስ? እኔ 11ኛ ነኝ። ያው ማንነቴን በደንብ ታውቂዋለሽ አይደል? በሚገባ። እንዴት ያንቺ ማንነት ረሳለሁ? ጎበዝ ልጅ። ከዚህ በኋላ ተሳስተሽ እንደባለፈው ዳፈራለሁ ብትይ ያበቃልሻል። እንዴ ኧረ እኔ በፍጹም አልዳፈርም። ያኔም እኮ አዳልጦኝ ነው። በጣም ጥሩ። ለማንኛውም ባይ። ኦ እቺ ልጅ ትምህርት ቤት ገባች። ይሄንን ጉድ ለዴብና ለሔዋን ሂጅ መናገር አለብኝ። ሄሉ ግን እንዴት ነሽ? ደህና ነኝ። ግን ለምን መጣ? እሱማ ናፍቀሽኛል። እሺ አቡሻዬ አሁን ተነስተ ሄድ። እሺ አሁንም ጸጋን ፈርተሻት ነው አይደል? አዎ እሷን ፈርቻት ነው። እንዴት ነው ማልፈራት? ያስፈራራችኝ እኮ በህይወቴ ነው። ቆይ እሺ እስከ መቼ ድረስ ነው በእንደዚህ አይነት መልኩ የምንቀጥለው? አላቅም አቡሽ፣ ግን በእንደዚህ አይነት ሁኔታ እንድታገኘኝ አልፈልግም። ስለዚህ ሂድ። እሺ ችግር የለውም። ትንሽ ቆይቼ እሄዳለሁ። ሄሉ ግን አንድ ነገር ልጠይቅሽ ነበር። ምንድነው እሱ? ግድ የለሽም ሄሉ። ካሳለፍሽ ህይወት እኮ አይበልጥ። ሪስኩን ውሰጂና እኛ ጋር ያለውን ቮይስ ለያሬድ እንስጠው። አቡሻ ይሄ ነገር ለእኔ በጣም ከባድ ነገር ነው። እሺ በይኝ ሄሉ። ከዚህ የሚመጣውን ሁሉ አንድ ላይ እንከፈጠዋለን። ለምን እሺ እንደማይል ታውቃለህ? ለምንድን ነው? አንዴ በእኔ ጥፋት ጸጋንም ማመኛት እነሱንም ከደጄ ጓደኝነታችን ተበላሽቷል። እናማ አሁን ባለሁበት ሁኔታ ደግሞ የእነሱን ይቅርታ ለማግኘት እየሞከርኩ ነው። ቆይ እርሜ ልክሽን በሷ ቁጥጥር ልትሆኚ ነው? አቡሻ በአሁኑ ሰዓት ምንም ማድረግ አልችልም። ምን አይነት ጣጣ ነው በህፃን ቂርቆስ። ምን ነው? ሄለንን ከአቡሻ ጋር እያያሃት እንደሆነ አይቼ ነው የመጣሁት። ቆይ ልጅ ማን ነው? ከሄለን ጋር ያለ ግንኙነት ምንድን ነው? አቡሽ ይባላል። የቀስቴ ጓደኛ ነው። ምን? አዎ ያሬድ፣ ቀስቴ እሷን ተጠቅሞ አንተን ሊሰልልህ የላከው ሰው ነው። የምርሽን ነው ጸጊ? አዎ የምሬን ነው። ከዛ ተይሄ ነገር ይቅርብሽ ስላት አልሰማለች። ምንም እየገባኝ አይደለም። ቆይ እሺ ልጁና ሄለን በምን አይነት ሁኔታ ላይ ነው ያሉት? የእሱን አላውቅም። እሷ ግን ያፈቀረችው ይመስለኛል። የምርሽን ነው? አዎ ያሬድ፣ ሰሞኑን ለዛ ነው ካንተ ገሸሽ ማለት የጀመረችው። ቆይ እንዴት በዚህ ፍጥነት ታፈቅረዋለች? እንግዲህ የሄሉ ልብ እንዲህ ነው። ወንድ ባየሽ ቁጥር እሳት እንዳየው ላስቲክ መቅለጥ። የምር ጸጊ፣ እየነገርሽኝ ያለው ነገር ከአይምሮ በላይ የሆነ ነው። እኔም መጀመሪያ ሳውቅ እንዳንተ ነው ዱብዳ የሆነብኝ። ግን ልጅቷ የምትሰማ ጉድ አይደለች። የፈጣሪ አለ። የምር ጸጊ፣ በጣም ነው የገረመኝ። ለማንኛውም አንተ እንኳን ተገላገልካት። ዋናው እሱ ነው። እሱስ ልክ ነሽ። ግን የቆጨ ነገር የለም አይደል? ምን እቆጫለሁ? አይ የሰው ልጅ የጣለውን ሲያነሱበት አይወድም ስለሚባል ምናልባት እንደሱ አይነት ስሜት ሽው ካለብ ብዬ ነው። እሱ መቼም ቢሆን ሊሆን የማይችል ነገር። ጥሩ እሺ፣ በቃ እኔ አንዲት ጓደኛዬ ላገኝ እየሄድኩ ነው። ትፈልገኛለህ? አይ ጸጊ፣ መሄድ ትችያለሽ። እሺ ባይ። ማንን እንዳገኘው you have no idea። እሺ ተረጋጊና ትነግሪኛለሽ። ቆይ ምን ሆነሽ ነው? ማን አግኝተሽ ነው? ሄርሜላ። ሄርሜላ ደግሞ ማን ነች?
እንዴ ዴቭ ቆይ ቢረሳ ያ ሽጉጥ ይረሳል እንዴ? ሄርሜላ? አዎ ሄርሜላ። ቆይ ታገኘሻት? እዚህ ግቢ ውስጥ ነው። ምን ልታረግ መጣ? ትምህርት ቤት ቀይሬያለሁ። በቃ ከዚህ በኋላ እዚህ ነው የምማረው ምናምን አትለኝም መሰለህ? እርግጠኛ ነሽ ሶሲ? አዎ እርግጠኛ ነኝ። ቆይ እንዴት ልታረግ ቻለች? እኔ ራሱ ምንም እየገባኝ አይደለም ያለው። ሰው እንዴት ምን ከመሰለ የግል ትምህርት ቤት ወጥቶ የመንግስት ትምህርት ቤት ይገባል? እኔም ግራ ገብቶኛል ዴቭ። ይኸውልሽ ይሄን ነገር ሔዋን ካላወቀች ቶሎ ልነግራት ይገባል። አዎ ዴቭ፣ እኔ ይሄ ነገር ምንም እያማረኝ አይደለም። በኋላ ሌላ ጣጣ ውስጥ እንዳንገባ። ሰው እንዴት አልፈልግሽም ተብላ እየተነገራት እንዴት በዚህ ልክ ድርቅ ትላለች? እኔ እንጃ፣ እኔም አልገባኝም። እሺ ነው አሁን እንሂድ። እሺ ያሬድ ለምን ነበር ይፈልግ? የማናግርሽ ነገር አለ። እሺ ለምን ነበር ይፈልግ? ቤዛ ዛሬ ትምህርት ቤት ምን ሆነ የቀረችው? እሱን አላውቅም፣ ግን ደግሞ አብረን እንሄዳለን ብዬ ስላሰብኩኝ ጠርቻት ነበር። እና ምን አለች? ራሴን ስላመመኝ ትንሽ ልረፍ ነው ያለች። ምን ሆነ ነው ራስን ያመማት? እኔ እሱን አላውቅም። እሺ በቃ የፈለከኝ ለዚህ ከሆነ እኔ ልሂድ። አይ ሌላ ነገርም አለ። ምንድነው እሱ? አቡሽ ነው የምታውቂው? አቡሽ ነልከው? አዎ አቡሽ። በአጋጣሚ ስትይ እሱን ጸጋ ብትነግርከኝ ይሻል። እሷ ስለነገረችኝ መሰለኝ ጠየቅኩሽ። ጸጋ ምንድን ነው የነገረችክ? እሱም ማውራት አያስፈልግም፣ ግን በቃ የምትቀርቢው ሰው መጠንቀቅ ይኖርብሻል። እሺ ሌላስ የምትለኝ ነገር የለም? ለጊዜው የለም። እንደዛ ከሆነ መልካም ቀን። እሺ እውነት ፊዮሪ በጣም ነው የጨነቀኝ። ለምን የጨነቀሽ ደግሞ? ሄርሜላን እንደዛ አድርገናት፣ በዛ ላይ ደግሞ ጋርዷን ዘርረ ነው ዝም የምትለን ይመስልሻል? የፈለገችውን ነገር ብታመጣ እኔ ፊዮሪ ምፈራት ይመስልሻል? አይመስለኝም። ግን እኔ ከሷ ይልቅ እያስፈራኝ ያለው ጋርዷ ነው። እሱስ ምን አባቱ እንዳያመጣ? ከትምህርት ቤት ስንመለስ ጠብቆ እንዳያጠቃን ነው። እባክሽ ምንም አያረገንም፣ ዝም ብለሽ አትቦቅቦቂ። ሄወይ ማንን እንዳገኘው you have no idea። ማንን አገኘሽ? እቺ ሄርሜላ የምትባልሽ ልክ እንደ ጎስት ፊት ለፊት የመጣ ድቅና አላለችብኝ መሰለሽ እንዴ? ቆይ ለምንድን ነው ያልገረመሽ? ምክንያቱም ሄርሜላ ተብየዋን ትላንትና ስላገኘናት። ምን የምርሽ ነው ፊዮሪ? አዎ ዴቭ የምረኝ ነው። ቆይ እንዴት? አዎ ትላንትና እዚህ ግቢ መታ ሚኪና ቡሽን ስታወራቸው አይተናት ነበር። እሺ ከዛ በኋላ ሂደን ስናናግራት እዚህ ልትማር እንደሆነ ነገረች። ይሄ ደግሞ ምን የሚሉት ነገር ነው? ዴቭ እኛ ምንም አልገባን። ይሄማ ፌር አይደለም እንዴ! አሁን እኮ ታሳቀናለች። ለሱ እንኳን ምንም እንዳታስቢ። ቆይ ምን ለማድረግ አስበሽ ነው? የሄርሜላን ጋርድ አናውቱን ብላ ዘረረችው። ምን የምራችሁ ነው? አዎ ዴቭ የምራችንን ነው። ኦ ኢምጂ ፊዮሪሙሽ በጣም አድናቂሽ ነኝ። ጀግና ነሽ። ቴንክ ዩ ሶሲ። አያ ዴቭ እኔ የፈለኩት እንደዚህ አድርጋ እኔ እንድታስከብረኝ ነበር። ምን? አያው ነገሩን ለማለት ፈልጌ። እኔ አሁን በጣም ነው የጨነቀኝ። ለምንድን ነው የጨነቀሽ? ፊዮሪ መንገድ ላይ ጠብቆ እንዳያጠቃት በጣም ጨንቆኛል። አንቺ ልጅ ቆይ ይሄን ጭንቀትሽን አቁሚ ያላልኩሽም እንዴ? እና ወድጄ ነው። ወደሽ እንዳልሆነ ይገባኛል፣ ግን ሁሉን ነገር ለኔ ታዩ ያላልኩሽም ገባሽ? አዎ ገብቶኛል። ይሻልሻል። ሄዋኖች ፊዮሪ ግን በጣም ጀግና ናት። ሶሲ በእናትሽ ትታይኝ። ቆይ አቡሻ ምን ሆነ የደበረ? ኧረ አልደበረኝም። ኧረ ላሽ ቹቹሻ እኮ ነኝ። እባክሽ የሚኪ ነገር አስደብሮኛል። ብቻ ከፒያሮ ጋር ተባትሶ እንዳይሆን። ኧረ እንደሱስ አይደለም። ቆይና ታዲያ ምንድን ነው? እባክሽ ሄርሜላ የምትባል ልጅ አለች፣ የቦቸራ ትርታ። አንቺ ከልጥጥ ትምህርት ቤት መጣ እዚህ ትገባለች? ኧረ ላሽ የምርና አቡሻ? አዎ የምሬን ነው። ቆይ እሺ ምን ትሰራለች እዚህ? ሚኪ ልትጋተት ነው እና ዝም አላችኋት? እኛማ ፍቺ ብለን ብንጋተት አንጓፍ። በቃ አለቀ ነገሩ። ሄዋን ይሄንን ስታይ ግቢውን ሩዋንዳ ነው የምታረገው። ትናንት ስንጋተታ ክላም አርጋናለች መሰለኝ። ጓጋሽ ስትልበት ሚኪም ደብሮት ተምሮ ቀረ። አንተ ምን ነው የተመታሽ ነሽ? በእናት በጣም አዝግነች እንጂ። እና ቆይ አሁን እሱ የት ነው? እሱማ አፓርታማ ደቅሷል አለኝ ቦቼ። ቦቸራ አብሮት ነው? ምን አብሮት ይሆናል? ስለተረተው ስነግረው ግቢ ካልገባው ብሎ ሲያዝገኝ ነበር። ምን የምርና አቡሻ? አዎ የምሬ ነው።
ዘቡሌዎቹ ግን ማለት እሺ ብሎት ቢገባ የሌለ ሙር ነበረው። እሱም አሪፍ ነበር፣ ግን ሌላ ነገር እንዳይፈጠር ብዬ ፈራው። አይ እንደዛ ከሆነማ አሪፍ አድርጋል። ግን ሳይደብረው አይቀርም። ምን አለ ጩጬ እያለሁ ትምሮ ባላቋረጥኩ እያለ ምናምን ሲያወራ ነበር። ወይ ካልሆነ ይሄን ልጅ የማታ እናስመዝግበው እንዴ? አረ ቹቻ ጩቤ አንቺ አይደብረሽም እንዴ? ከነጋሽ ጀንበሩና ከነትዬ ብርቂ ጋር አንድ ላይ እንዲማር ነው እንዴ? እኔ ምን ላድርግ? ለትምህርት ያለውን ውስዋስ እኮ ከከለምኩ በኋላ ነው እንደዛ አይነት ሀሳብ ይመጣልኝ። ምንም ማድረግ አይቻልም። አንቺ ግን እንዴት ተከሰሽ? እኔማ ስለ ፎንቄ ልጠይቅ ነበር። ደህና ነው ቹቹሻ? ቀስቴ ፒስ አይደለም፣ የሌለ ደብሮታል። የምርህን ነው አቡሻ? አዎ የምሬን ነው። ቀስቴ ሰው ማኛ ነው። በቃ ሙጁሽ ከቀዘቀዘ ወይ በዩ አቡሻ። ለእሱ ትንሽ ይቀረኛል፣ ግን በቃ መላ ምናምን ሊጠርበት ስለሚችል እቺን ወይ በዩ። አንቺ ያምሻል እንዴ? ይሄም አይሆንም። እንዴ ለምንድን ነው የማሆነው? ይሄንን መላ እንዴት አድርገሽ እንደምታመጪው የማላቅ ነው እንደሚመስልሽ? አቡሻ ይሄንን እኮ የሚጥጥ ያክስት ነች የሰጠች። ያፈለገ ቢሆን አልቀበልሽም። እኛ በቃ ሰሞኑን ላቢያዎቹ የሚገርም ሽቀላ ስለሸቀለን መላ ዘጭ ነው። ፈረሰኛውን በል ህፃኑን የምሬ ነው። በቃ ይቻም ብራዘር። እሺ ቅዱሴ። አቤት። እቺ እንድትጠነቀቅ ልነግርህ ነው። ቆይ ደግሞ ምን አደረኩ? ትሰማለህ ቅዱስ? መምህርት ሜሮን በጣም ወግ አጥባቂ ናት። ስለዚህ እንደ ትላንትናው አይነት ስህተት ተሳስተህ እንዳትደግም። እኔ ሁላችሁም እንዲህ ስትሉኝ ይበልጥ እየጨነቀኝ። እኔም በቃሉም ተጠንቀቅ የምንልህ እኮ ለአንተ ብለን ነው። እኔ እንደውም ባልማርስ ቢቀርስ በቃ እንደውም ቲቸርዬ አንድ ነገር ተባበረኝ። ምንድን ነው? ለበቃሉ ንገረውና ወደ ቤተሰብ ይላክልኝ። ምን? ቆይ ምን ሆንክ ብዬ ነው ነግረው? እኔ መጨናነቅ አልፈልግም። እሱም ምክር፣ አንተም ምክር፣ እሷም ምክር። አሁንማ ወንጀለኛ ሆንክ ያል እየተሰማኝ። እኛ እኮ የምንመክርህ ለአንተ አስበን ነው። እኔ ደግሞ ጨነቀኛ። ግድ የለም አይጭነቅ። ቲቸርዬ ግን አንድ ጥያቄ ነበረኝ ከልብ እንድትመልስልኝ ነው ፈልገው። እሺ ምንድን ነው? ቆይ ሰው ስኬታማ ለመሆን የግድ ተምሮ ዩኒቨርሲቲ መግባት አለበት እንዴ? ምን? ለምን እንደዚህ ያን ነገር አሰብክ? ቆይ ማሰብም አልችልም ማለት ነው? በል ትምህርት እንዳይመልጥ ወደ ክላስ ግባ። ግን እኮ ጥያቄን አልመለስክልኝ። ግባ አልኩ ግባ። ሁሉም ሰው ችግሩ ይሄ ነው። ስኬት ዩኒቨርሲቲ ገብቶ በመውጣት ነው እንዴ ሲባሉ ሁሉም ቁጣ ይላቸው። ዳጊ መቀመጥ ይቻላል? መቀመጥ ይቻላል ወይ? መቀመጥ ነው ያልሽው? አዎ መቀመጥ። አረ መቆም ይሻላል። ከፈለግሽ መቀመጥ ይሻላል። ቅድም እኮ የሆነ ነገር ልትለኝ ነው የመጣኸው ብዬ። እኔ? አዎ አንተ። አረ ተሳስተሻል። ምንድን ነው የተሳሳትኩት? እኔና አንቺ ዛሬ አልተገናኘንማ። እንዴ አውቀነዋ ዳጊ። እማትሙት የምሬ ነው። ምን ሆነሃል? ቅድም ተገናኝተን እንደውም ኢዮስ ሲመጣ እንዴ ጥለኸኝ ሄድከው? ኢዮሲ የቱ ኢዮሲ? እየቀለድክ ነው አይደል? ወይ መቀለድ። በቃ እኔ ልሂድ። የት ነው የምትሄደው? እኔ እንጃ። ታዲያ የምትሄድበትን ካላወቅክ ለምን እዚህ አትሆንም? አይ እዚህ ማልሆንባቸው ብዙ ምክንያቶች አሉ። ምንድን ናቸው? አይ ብነግርሽም አንቺ አይገባሽም። በቃ ይገባኛል፣ ንገረኝ። እንዴ ነስረት ቴንክ ዩ ጋድ። አቡሻ ስፈልግን ያገኘው
ችግር አለ ሶሲ? አዎ እቺ ሄርሜላ የምትባል ልጅ እዚህ ከገባች ጀምሮ በቃ ምንም ኮንፈርት እየተሰማኝ አይደለም። ምን ነው ዴቭ የለም እንዴ? አለ ግን ክላስ ነው። እና ለምን ፈልገሽኝ ነው? እኔማ እቺን ማስታወቂያ ልለጥፍ እየሄድኩ ነው። አቡሻ በእናትህ አብረን እንሂድ። አንቺ ደግሞ ምን ታካብጫለሽ? ያው ያዩሽ ነው። ሂጂና ለጥፊ። አቡሻ ፕሊዝ 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 ካልሽኝ እንግዲህ ምን ማድረግ እችላለሁ? እኔ ጋር ሰዎች አቡሻ እና ሌላ የሚለጠፍ የለም? አይ ሌላ የሚለጠፍ የለኝም። ይሄ እኮ ሚኒ ሚዲያ አባል መሆኑ የሚፈልጉ ተማሪዎች እየመጡ እንዲመዘገቡ ብዬ እኮ። እሺ አሁን ሄርሜላ ሳመጣ ወደ ክላስሽ ብቁስቁሽ አይሻልም? አዎ በእናትህ እኔ ምንም ጥሩ ስሜት እየተሰማኝ አይደለም። ቻው። አይ ሶሲ እንዴው ምን ይሻልሻል? ሚዲያ ማስታወቂያ ለስራ ፈላጊዎች በሙሉ በስራ ለመማር የሚችለው ማንኛውም ሰው ይህን ማስታወቂያ ወጣ ቀን ጀምሮ 5 ከሰዓት የስራ ቀን መመዝገብ ይችላል። እዲ ህፃኑ ድረስ ይሄማ ለቦቸራ የሚገርም ዜና ነው። ይሄን እድልማ መጠቀም አለበት። ይሄ ተመታሽ። ቆይ ምን አይነት እድል ነው ያለው? በቃ እዚህ ግቢ ጮርናቂና ሻይ እየሸጠ ሊኖር ነው። ህፃን ቂርቆስን ይመቸው። ቀስቴ ልጅ እኮ ቆየ በጣም ማቡሻ። አዎ አቡሻ ነው። ቆይ ምን አይነት ጉዳይ ቢገጥም ነው እንደዚህ አጥብቀህ የፈለገው? ኧረ እኔ ምን ጉዳይ አለኝ ከሱ። ያው በቃ ወደ ቤት አብረን እንድንሄድ ብዬ ነው። የሚኪን ሮሮ አብረን ካልሆነ ጭራሽ ነው የማልችለው። ይገርማል። እኔ ፎንቄን ክላም አድርጌ የእንድራቤን አስታግሳለሁ ብዬ አስባለሁ። አንተ ጭራሽ አቡሻ ምናምን እያልክ ታዝገኛለህ። ኧረ ያውልህ እንደውም መጣ። ለምንድን ነው ቆይ እንደዚህ የሚሮጠው? እርግጠኛ ነኝ አቡሻ እንደዚህ እየፈነጠሰ ከመጣ የሆነ ነገር አግኝቷል ማለት ነው። እንግዲህ እንጣና የሚለው እንስማ። እኔ አላምንም። ምን ነው የዛሬ ቀን እሺ የሚገርም ነው። እሺ ለሁለታችሁ እሺ ደስ የሚል ነው። ደስ ይላል። አሁን ከጭፈር ወቅት ምን እንደተፈጠረ ይነገር። ለሁለታችሁም የሚገርም ሰርፕራይዝ አለ። ምንድን ነው እሱ? ውይ ቦቼ እንዲሁ አንተ ነገር ካሴት መንከስ ሆነብኝ። በቃ ለሁለታችሁ የሚገርም ዜና አለ። ምንድን ነው? እሺ መጀመሪያ ከማን ልጀምር? እንዴ ከኔ ነው። ኧረ እባክህ አንተ አይደብርም እንዴ? ከኔ ነው የሚጀምረው። አንተ ያማ እንዴ ከኔ ነው የሚጀምረው? በቃ ቀስቴ ፍቺ ያንቺን እናረካካው። ከቦቸራን ጀምር። ስታይል ምንድን ነው ዘርግፋ? እስኪ ተረጋጋ። የምን መጣደፍ ነው? ኧረ አቡሻ ወዴን ቆረጠኝ ንገረኝ። እስኪ አትጣደፍ፣ ተረጋጋ። ደግሞ አምሮበት ዛሬ የመጣው ያው ሲያስተዋብጣ ያው ቀስቴ ሰብሰብ አድርገው ተቀመጥ። በቃ ተቀመጠው። ዛሬ ግን ለምንድን ነው አብረን እንድንሄድ የፈለግሽ? ናፍቀሽኝ። ሄለን አትቀልጅ። ጥሩ አንድ ጥያቄ ልጠይቅሽ ስለፈለግኩ ነው። ምንድን ነው እሱ? ቆይ ለያሬድ ምን ብለሽዋል? ምን አልኩት? እኔ እንጃ በጣም አጥብቆ ስላቡሽ ሲጠይቀኝ ነበረ። ምን ብለሽ ነው? እኔ ምን እለዋለሁ? አፍ ላፍ ግጥመሽ ስታወሪ ያየሽ እሱ ነው። ምን በቃ በአንቺ ቤት እኔም እሱም ያላየንሽ ነው አይደል የመሰለሽ? የምርሽ ነው ዘጋ? አዎ ልብ በይ። ዝም ስልሽ ከሱ ልጅ ጋር በጣም እየተቀራረብሽ ነው። ስነ ስርዓትሽን ብትይዥ ይሻልሻል። ቆይ እኔ ምን ላድርግ? የገባሁበት ገብቶ የሚያገኘኝ እሱ። እሺ እኔ ምን ማድረግ እችላለሁ? እሱ አንቺ ያለሽበት ድረስ ቢመጣ አንቺ መሄድ ነው ያለብሽ። ገባሽ? አዎ ገብቶኛል። ይሄ የመጨረሻ ማስጠንቀቂያ ስለሆነ ተጠንቀቂ፣ አለበለዚያ ማትወጪው ጉድ ውስጥ ነው የምትገቢው። እሺ አልኩሽ እኮ። ለምን ደሞ ታስጨንቂኝ? ብቻችን ተናገረችኝ ብለሽ የውሸት ፌንት ልትሰሪ እንደ ምን የውሸት ነው ያልሽው?
እንግዲህ ሪከርድ ያደረኩሽ ድምጽ ላይ የውሸት ፌንት ታደርጊ እንደነበር የተናገርሽው ራስሽ ነሽ። ካላመንሽ ላሰማሽ እንዴ? ጸጋ በእናትሽ ስቀኝ አታብዡ እሺ። እኔ ጸጋ ቀላል ሰው መስዬሻለሁ። አራቡሻ ነገራም እንዴ ምንድነው? በወርቅ ቁርጠት ለሞት እኮ ነው። እሺ ተረጋጋ። ዛሬ ትምህርት ቤታችን የመዝናኛ ክፍል የመስተንግዶ ሰራተኛ እንደሚያስፈልግ ያወጣው ማስታወቂያ ያየው እና ይሄ ልጅ ጀዝባ ነው እንዴ? እዛ ተቀጥረ እንድትሰራ ነው? ወይኔ በህፃኑ አንተ የምረን ነው እንዴ? ግን ህፃኑን የምረን እንዴ ነገር እኮ ለኔ ራሱ ጸዴ ነው። እንዴት እንዴ? ስራ እየፈለኩ አይደል እንዴ? ስለዚህ እኔ ራሱ መዘገባለሁ። ኧረ እባክህ ይሄማ ጭራሽ አይሆንም። መመዝገብ ያለብኝ እኔ ነኝ። ዝም በለው እሱ። እስኪ ንገረኝ አንተ ተመዝገበኔ ማለት መዘገብበት ለምንድን ነው? አንተ ያማል እንዴ? እኔ እኮ ብመዘገብ እዛ በነፃነት ትርቴን አገኛታለሁ። እኔም እኮ ፎንቄ እንደ ልቤ ለማግኘት እንዲመችኝ ነው የምመዘገበው። አሃ ለካ እሱም አለ። በቃ እሺ አንተ ተመዝገብ። በቃ እኔ ትቼዋለሁ። ለምን ትተዋለህ? ለምን ሁለታችሁም አትመዘገቡ? ደግሞ እኮ ሌላ ሰው ሊመዘገብ ይችላል። ኧረ አልፈልግም እባክህ። ለምን? ምክንያቱም በቃ ሁለታችን ድንገት ተመዝገበን እኔ ባልፍ የወንድሜን እንጀራ የነጠቅኩት ይመስለኝና በጣም ነው የሚደብረኝ። ወይኔ በፈረሰኛው አንተ ቆይ ምን አይነት ልጅ ነህ? እኔ እንጃ። እንደውም በቃ መዝገበው ነው ትቼዋለሁ። ኧረ ይሄማ ፌር አይደለም። አንተ ነህ መመዝገብ ያለብህ። እኔ እኮ ማልመዘገበው ምክንያት ስላለኝ ነው። አሃ ምን አይነት ምክንያት? እስኪ አስበው። እኔ እዛ ተቀጥሬ ብሰራ ፉንቄ ደስ የሚላት ይመስላል? ለምን ደስ አይላትም? ይሄ እኮ ነው ቹቻ ፉንቃ ሃናን ያገታት እያሉ ስለሚጠቃቁሙበት ቢፈራብን ይሻላል። አንተ ለካ እሱማ አላሰብኩትም ነበር እኮ። ይኸው ልትሰማኛለህ ቦቼ፣ ውድድሩን ትወርቅና መቼም አልፋታ። እኔ ቦቼ እኔ ልወርቅ አታቁኝም ማለት ነው። እንዴት ተጎዝጉዤ እንዴት ተነጥፌ እንደምገባ አሳያችኋለሁ። እመኑኝ። ይቅናሽ አራዳልሽ። እኔ ምን ላቡሻ ታውቃለህ? ከ3 ወደ 4 አልፌ ነው ያቆምኩት። ምንም ማስረጃ የለኝም። ይቀጥሩኛል እንዴ? ቆይ ሻይ መሸጥና ቆቀ ማቅረብ፣ ቆይ ምን የተለየ እውቀት ያስፈልገዋል? የስ አሁን ነው በቃ። ደስ ይላል ማለት ተነሱ። እንሂድ። የት? ትምህርት ቤት ነው። አንተ ልጅ አማል እንዴ? አሁን እኮ መሽቷል። ነገ ትመዘገባለህ። አረ ቦቸራ ግን ቆይ ምን ይሻላል? እኔ እኮ ሌላ ሰው እንዳይቀጥሩ ብዬ። ወይኔ ቦቸራ ቆይ አንተ ልጅ ግን ምን ይሻላል እንዴ? ቀስቴ ምን ሆናል? እዛ እኮ ገባው ማለት ሻይና ሽልጦኝ እየሸጥኩ ከትርቴ ጋር ፏላለሁ ማለት እኮ ነው። አስበዋላ? ግን ትሰማኛለህ ቦቸራ፣ ከዚህ በኋላ የማታከብረኝ ከሆነ ለዳይሬክተሩ ተነጋግሬ ነው እሺ የማቆላልፍ። እንዴ ምን ሆኜ ነው አንተንም አላከብርህ? እንዴት ሆኖ? በእውነት የኔ ጠንበለል፣ የኔ ጠንበለል እኮ ነው ሎገሻበላ፣ በእውነት የኔ የሰው ማኛ፣ የኔ ቆንጆ፣ በእውነት ቆንጆ፣ የባሌ ላም፣ የጅሩ ሰንጋ። አንቺ ምንድነው እሱ? አየዋ ቀስቲ ሰንጋ ብሎ ሲሰርበኝ አየዋ። እኔ ደግሞ ባላቀሳሰር አፑሽ አይደለሁም። እሺ አለማወቅ ቢገባህ የጅሩ ሰንጋ ማለት ክብር ነበርሽ። ደደብ ሰንጋ ማለት እኮ ስድብ ነው። ከዚህ በላይ ምን አለ? እኔ ምለው ቀስቲ፣ ቆይ አሁን አቡሻ ብሸጥ ስንት ያወጣል? ይሄ ምንም አይወጣም። ምንም አስበዋል? የጅሩ ሰንጋ ግን 100 እና 200 300 400 500 ቢሊዮን ሰው ዘንድ ያወጣል። ለነገሩ ልክ ነህ አንተ። ሳትሆን ዘመኑ ሰውን ያረከሰው። አቡሻ አሁን እሱን ጭቁን ከጨረሰ እኔን ነው እየበኛ። ቀስቲ አንዴ ትንፋሽ ልሰብስብ። ሄሎ ሄዋን። ፊዮሪ የት ደረሽ? አንቺ ልጅ ግን ጤነኛ አይደለሽም እንዴ? ገና አሁን አይደል እንዴ የተለያየ ነው? እሱማ አሁን የተለያየ ነው፣ ግን እኮ ቢጨንቀኝ ነው። አታስቢ ጓደኛዬ፣ የፈለገ ነገር ቢሆን እኔ ራሴን መከላከል አያቅተኝም። አይ እኔ ይሄ ነገር ግን ምንም አላማረኝም። አሁን በቃ ስልኩን ዝጊው። ባይሆን ከኔ ይልቅ ለራሽ ተጠንቀቂሽ። አይ እኔማ ሰፈር መታጠፊያው ጋር ደርሻለሁ። ባይሆን አንቺ ግን ተጠንቀቂሽ። ችግር ከገጠመሽ ደግሞ ደውይልኝ። አብሽር፣ ደውልሻለሁ። አይ ደንባሪት። እኔም ብሎ ለሱ ሀሳቢ ደግሞ አሁን እሷን ትተው እኔ ጋር ቢመጡ ምን አባቴ ነው የምሆነው? እንደው መጀመሪያ ምን አቅምጦኝ ነው ከሄርሜላ ጋር የተነካካሁት? ወይ እንደ ፊዮሪ ጀግና አልሆንኩኝ፣ ወይ አንደኛዬ ፈሪ አልሆንኩ። መሀል ሰፋሪ ሆኜ እኮ ተሰቃየሁ። ወይኔ ጉዴ እናቴ።
አቡሻ እስኪ ንገረኝ፣ የእኔ ሰርፕራይዝ ደግሞ ምንድን ነው? ያንተ ደግሞ ፎንቃ ያለውበት ድረስ መታ አግኝታኝ ነበር። እስኪ ፈረሰኛውን በለኝ። ህፃኑን የምሬን ነው። እና ምን አለች? ፎንቄ እንዴት ነው ደህና ነው ወይ ምናምን እያለች ጠየቀች። አቡሻ በፈረሰኛው አትቀልድ። ህፃኑን የምሬን ነው። እሺ ታዲያ ሌላ ምን እንዳለችን ታውቃለህ? ምን አለች? መላ ሊያጥረው ስለሚችል ቹቻን አሳትል ይሄ መላ ግባለት ብላ ልሰጠኛ ሞክርልህ መሰል። የምሬን ነው አቡሻ? አዎ የምሬን ነው። እኔ ደግሞ ሰሞኑን እየሸቀለን ነው። አታስቢ ብዬ መለውን ትቼ ዜኖ ላቋድስሽ ከቻሳ አያት አይደል አቡሻ? በጣም አሪፍ። ይሄ ማለት እኮ ቀስቴ በቃ ልትታረቅ ከጫፍ ደርሳለች ማለት ነው። እኔም እኮ የሚሰማኝ እኮ እንደዛ ነው። ወይኔ ቀስቴ እንዴ ብቻ ሊደብረህ ባልሆነ ቦቼ በእናትህ ተወኝ። እና ምን እሺ ነው ደስ ሊሌ ሲጋባ የሚከፋ አያት አይደል? ፎንቄን ለምን እንደምወዳት እሞትላታለሁ የምለው እኮ ለዚህ ነው። እሱማ እኮ ይገባኛል። አረ በእናታችሁ ምን ሆናችሁ ነው እንዴ? በዚህ ሰዓት መደሰት ሲገባን መቆዘም? አረ ጨራሽ አይመስጥም። እና ምን እናድርግ? እንካንዱ ደብተርና እስክሪብቶ አውጣ። ከዛ ምን ልናደርግ? እኔ እየነገርኩ ለእኔ ማመልከቻ ትጽፋለህ። አውጣ እባክህ። እጽፋለሁ። እሺ ርስቱን ማመልከቻ በለው። ርስቱ ያልከው ርሱ ላለው ብለህ ነው? እባክህ አውቄ ነው ልፈትን ብዬ እኮ ነው። አንተ እኔ ልፈትነኝ? አዎ ልፈትን። ጻፈውን። እሺ ያው የጻፍኩ ነው። ማስታወቂያ ብላል። ማመልከቻ ነው። ማመልከቻ በል እሺ ጻፈውን። ያው የተከበሩ ዳይሬክተር፣ እኔ ቦቸራ የተባልኩት ግለሰብ እኔ ቦቸራ የተባልኩት ግለሰብ ከገጠር ችግር ደቁሶኝ በቃጤራ መኪና አዲስ አበባ ከገባው በኋላ በችግርና በረሃብ ሚላስ የሚቀመስ አጥቼ በዛ ሁሉ መሀል ጎዳና ላይ ቁርፍድ ብዬ በወደኩበት ሰዓት አንድ ሚኪ የሚባል ልጅ አግኝቶ ከዛ ሁሉ ችግር መሀል ያወጣኝ እሱ። ወይኔ ቦቸራ፣ ወይኔ ቦቸራ፣ ወይኔ ቦቸራ። እንዴ አንተ ምንድን ነው የምትቀውጠው? ኧረ ተውኝ፣ እኔ ኑሮ ይሁን ነው የገባኝ። ኧረ በእናትህ አትቀውጠው። ቦቸራ እስኪ ተውኝ፣ እስኪ ተውኝ። እሺ ምን ሆነህ ነው? ምን ነው ለራሱ ችግር ነው። እስኪ ተውኝ። አቡሻ ተውኝ፣ ተውኝ። ኧረ ተውኝ፣ ኧረ ተውኝ። ወይ አልቅሼ እወጣለሁ እንጂ ተውኝ። እሺ ምን ሆነህ ነው? የኔ ነሽ ና፣ የኔ ነሽ